አንድነት ምናምን ፌክ ነው ፌክ። ይሄ እንደዚህ አይነት ምቀኝነት ነው። በቃ ትግሉ ላይ ራሱ ምቀኝነት ዘመነ ወደፊት እንዳይመጣ ከሌላው አማራ ጋር የሚያጣሉት እናስረስ ማረዳምጤ ከኋላ እነሱን ወደ ኋላ ጥለው እነሱ ወደፊት ለመምጣት ነው የተበላሸ ፕሮፓጋንዳ የሚያሰሩበት። ገባችኋል? ይሄ አሁን ልጅቷ ትዳር ውስጥ ራሱ የአካባቢዋ ልጅ ካሁን በፊት እንደዚሁ የሆነ ኮተት ሊያወጡ የአካባቢዋ ልጅ አንድ ማን ነው መቅዲ የምትባላለች አንድ ኮልኮሌ ያቺ ናት የሆነ ሪከርድ አንዷ ማናት ከኛ ከማሂ ጋር ያጣላቻት የሰፈሯ ልጆች አረነ ወስጎነውን። ይሄ የቅናት መንፈስ የሚባል ነገር አለ ጎጃም ላይ። ምን አይነት መንፈስ ነው ያላችሁ? ትግሉ ላይ ራሱ ዘመነ ካሴን ወደ ኋላ ለመጎተት የምትሰሩት ይሄ እርኩስ የሆነ መንፈሳችሁ ወደዛ። እዚህ ደግሞ ትዳር ላይ አትሉ። ጎንደር ያገባች ጎጃም ያገባች ሸዋ ያገባች ብቻ አማራ ይሆናል። ቀንቀናም ፎቶ በሚስጥር የተያዘ ፎቶ አውጥታ በሷ ቤት እኮ በቃ ማዋረዷ ነው። ኮራ ቀብረር ያለ ጎንደሬ ጀግና ያው ለአማራ ሕዝብ ስንት መስዋዕትነት የከፈለ ልጅ ነው ያገባችሁ የትጅባል ባይ ዘ ዌይ። ይሄን እንድታውቁ ይሄን በደንብ ተወቁ። ኦኬ እኔ ስለማውቀው ጓደኛዬ ስለሆነ የኔም ምንጭ አለበት በነገራችን ላይ። እኔ እንደውም በደንብ ክሬዲት መስጠት ያለብኝ እኔ ነኝ። ምን ተከሰከሰ? ወይ ገባችሁ? ቲጂ በጣም አለፈ ብቻ ስታሽቃብጥ የሆነ እኔ የሆነ ነገር ብላ ኮሜንት ይጃ አቀመስኳት ረፊ ምናምን ነገር ብዬ የሆነ ጎጥ ምናምን እንትን ስትል የጎጥ ጎጃም ይባልኩሽ ምናምን ብላያችን ሙኒት የምትባለዋን ሌባ ስትፖስት አናደደችኝ። እኔ እንጂ ቲጂ በጣም ነው የምወዳት፣ በጣም ትመቸኛለች። እውነቴን ነው። ሙሉ ጎጃም አልተናገርኩም፣ ግን ቅናት መንፈስ አለ። አስተካክሉ። ዘመነ ካሴን ከጀርባው የተበላሸ ፖለቲካ እየሰሩ አውቀው ወዳጅ መስለው የሱን ፎቶ እየለጠፉ በፌስቡክ እነ ማን ነው የሚባለው? ይሄ ማን ነው ስሙ? ማን ነው ስሙን አምጡልኝ። ማን ነበር ባላ ባየ ደስታ የሚባል ግርማ አየለ፣ እነዚህ የሚጽፉ ፋኖ ነው ምናምን እነሱ ቆሻሾች ዘመነ ካሴን በጣም ነው የሚጠሉት። ይሄን በደንብ አውቃለሁ ነኝ። ግን የዘመነ ካሴን ፎቶ ይዘው ዘመነ ወዳጅ መስለው ዘመነ አይፋርክ የተናገራቸው ወይኔ ዘመነ ጀግናው ምናምን እንደዚህ ተናገረ እንዳረገ ያለሱ መሪ ምናምን እያሉ የሚሰሩት ፖለቲካ ግን ሌላው አካባቢ ጋር ካጣሉት እነዚህ ጠላቶች ናቸው። ፖለቲካ ወዳጅ ማብዛት ነው። እንኳን ወንድምህን አብሮ ዋጋ እየከፈለ ያለው ወንድምህን ህዝብን ቀርቶ ሌላ ብሔር አትነካም። ሪል ፖለቲከኛ ከሆንክ ገባሽ? ምቀኝነት አለ ጎጃም ላይ። ይሄ ቅናት መንፈስ ጸበሉላችሁ ልትገቧችሁ በጣም እያየሁ ነው። በትግሉ ላይ ዘመነ ካሴ ላይ ሴራ የሚሰራ በጎጃም ነው። ይሄንን የመረም ቢሆን ተጣጣለሽ ምናችሁ ምንም አታምጡ። እኔ ልካችሁ ነው የምነግራችሁ፣ እንደሌላው አልፈራችሁም። ምክንያቱም አይቻችኋለሁ። ከእናንተ ጋር እኩል ቆሜ እኔን ለመጣል ያልፈነቀላችሁ ድንጋይ የላችሁም። ለራሳችሁ ሰው ራሱ አትሆኑም እናንተ። ይቺ ቃል የምትባል ቆሻሻ ናት። ቃል የምትባል ያለ እድሜዋ የቆላት ሴት ልጅ ረጋ ስትል ነው ረጋ። በቃ ይቺ ቅንዝንዝ ያረጋት ምቀኛ ናት። ታስታውቃለች ደግሞ ፋራ ናት። አንዳንድ ጊዜ ገጠሬ እኮ አይሰልጥን ወገን። ይቺ ከበግ ጥበቃ ዱባይ ገብታ ጓደኛ ብላምና አብራ ስትዝናና ቆይታ ከባሏ ጋር ከቲጂ ጓደኛ ጋር አውጥታ ፎቶ መፖስት ምን ይባላል? ንፍጣ አጊታ እንዴ ምድለኛ ስለሆነች ነው በቃ ያገኘችው። እድለኛ ናት ቲጂ፣ እድለኛ ናት እሱም። ሁለቱም እድለኞች ናቸው። ጀግና ባል ነው ያገባችሁ። ለአማራ ሕዝብ ዋጋ የከፈለ ጀግና። እኔ ስለማውቀው ነው፣ ፊዚካሊ ያውቀዋለሁ በአካል እንደ ወንድሜ ነው የማየው። በዚህ ልክ መንጫጫት፣ ፎቶ አውጥቶ ተፖስቶ በዚህ ልክ ልጅቷን ለማሳቀቅ ምናምን እንዴ! በጣም ነው የሚያሳፍረው። አሳፋሪዎች ዘመንን ለመጣል ከጀርባው ትሰራላችሁ። እዚህ ደግሞ የራሳችሁን እዚህ አሁን ፌመስ ነች በቃ ልብስ ትሸጣለች፣ እሷን ለመጣል እንደዚህ አይነት ምቀኝነት አማራው ጋር መናከስ ይሄ ትክክል አይደለም። ይሄ ትክክል አይደለም። ይሄ እርኩስነት ነው።
እኔ ያገባኝ የአንድ አካባቢ ልጆች ናቸው። ግን ካሁን በፊት መቅደስ የምትባል ቆሻሻ ጋር አፍተጣልቻለሁ። በዚህ በቲጂ የተነሳች የኛን ይወልደዋል ልጅ ማሄንና ቲጂን ሊያጣሉ የገባችሁ መቅደስ የምትባል ባለጌ ነች። ገባችሁ? አሁንም ደግሞ ይች ባለጌ ጓደኛዬ ብላ አምና አስባችሁታ ይዛት ሲያዝናናቸው አብራ ስትዝናና ቆይታ አብራ ወደዛ ስትል ቆይታ ፎቶአቸውን አውጥታ ሚዲያ ላይ ቢወጣ በጣም ቆንጆ ጀግና ሰራተኛ ባል ያገባችሁ እድለኛ ናት። እሱም እድለኛ ነው። በጣም ጸባይ ሰናይ ነች፣ ጨዋ ነች። ቲጂ በጣም ብልጥ የሆነች ስማርት የሆነች ልጅ ነች። ዝርክርክ ስታስጠላ በጣም ነው ያስጠላችኝ ይቺ ቃል የምትባል። ባለፈ ራሱ እኔ ከጎጃም ልጆች ጋር ስታሽቋልጥ ነበር። እሺ ንፍጣም እኔ እንደናንቺ ባለጌ አይደለሁም እንጂ ባለትዳር ራሱ እያባለግሽ እንደሆነ ኢንፎርሜሽን አለኝ። አንቺ ባለጌ አርፈሽ ካልተቀመጥሽ አርፋችሁ ካልተቀመጣችሁ ጉዳችሁን ነው ማድረከርከው ነው። አውቃለሁ ማን ቅምጥ እንደሆነሽ ጥንባታ። እሷ ተቆጥባ በቃ አለቅ። እንዳንቺ ባለትዳር ጋር መልከስከስ ነበረባት። እንዳንቺ ነው ሳትልከሰከስ ሳትፈለቅ ቀርታ አይደለም። ሳትልከሰከስ ትክክለኛ የሀገሯ ልጅ አማራ ጀግና ለአማራ ሕዝብ ዋጋ የከፈለ ነው በቃ ያገባችሁ አለቅ። እንደውም በደንብ ልታከብሯት ይገባል። ባለጌዎች እነዚህ በጎጥ ያበዱ እንዴ! ጭራሽ ትዳር ውስጥ ራሱ ቤተልሔም ዳኛቸው የምትባል አሮጊት እሷማ ምቀኛ እኮ ናት። ቀናታ የራሷን ጊዜዋን ጨርሳ በጊዜያቸው ደግሞ የፈለጉትን ባል እንዳያገቡ ትዳር ውስጥ ልትገባ እንዴ! ጭራሽ ፖለቲካ ምን አገናኝ? ከአንቺ የተሻለ መሬት ላይ ቤተልሔም ዳኛቸው ሞኝ ከአንቺ የተሻለ መሬት ላይ ዋጋ የከፈለ ልጅ ነው ባሏ። በጣም ጀግና እንደውም አክብሯት፣ ልታከብሯት ይገባል። ለአማራ ዋጋ የከፈለ ልጅ ነው ያገባችሁ። አክብሯት። ክብረ ቢሶች እንዴ! አይና ስንት ዋጋ የከፈለ ያውቃለሁ። በደንብ ነገርኳችሁ እኮ ጓደኛዬ ነው አልኳችሁ። በጣም ጓደኛዬ ወንድሜ ነው። በጣም ወዶ ማከብረው ወንድሜ እንዴ! እኔ ሁለቱንም ስገፋፋ የነበርኩ ልጅ ነኝ። ባይ ዘ ዌይ እንዲጣበሱ አስወይ እሷንም እሱንም ይሄን ቪዲዮዬን እሱም ያዩታልና እንደው ምን ነኝ ዋንኛውን እንዲጣበሱ ሁሉ ቲጂም ደስ ስለምትለኝ እሱን ፑሽ አደረግ ነበር። አግባት ቲጂን ምናምን በጣም ምርጥ ልጅ እኮ ነች ምናምን ይሄን እጅ አለበት። ግን እንደዚህ አብዶ ሳያቸው ገርሞኝ ነው እንዴ! ያችኛዋ መቅዲ የምትባል ባለጌ የማይሆን ፎቶ ስታስለጣጥፍባት ነበር። ካስታውሳችሁ የማይሆን ፎቶ ዝም ብላ ድሮ የነበረ ፎቶ እያመጣች አሁን ነው ቲጂ ልጅ አላት እያሉ በጣም የሚገርማችሁ ሲቀጠቅጧት የነበሩት የእሱ አካባቢ ናቸው። የተለያየ የሆነ ያልሆነ ፎቶ እያወጡ የሌለባትን ልጅ አላት ቅብጥር እያሉ ሲያሳድዷት ነበር በፊት። መጀመሪያ እንደዚህ ብልግና የጀመረችው የእነሱ አካባቢ ልጅ ናት። መቅዲ የምትባል አለች አንድ ነቀርሳ እሷ። አሁን ደግሞ ይች ቃል የምትባል አስባችኋል። ለራሳቸው አካባቢ እንኳን ራሱ የቅናት መንፈስ አለባችሁ። እርስ በርስ መቀናናት ምንድን ነው? ነውር አይደለም እንዴ? ዘመነ ካሴ ከጀርባው አማራው እንዲጠላው ስራ ከሰሩት አንድ ቁጥር የራሱ የጎጃም አካባቢ አክቲቪዝም ላይ የሚሰሩ ከጀርባው በአስረስ ማረድ አምጤ በኩል ተልኮ የተሰጣቸው ናቸው። አውቀው የእሱን ፎቶ ይጠቀማሉ ሚዲያ ላይ። ዘመነ ካሴ አርበኛ ዘመነ ካሴ መምራት አለበት ይላሉ። አውቀው ግን ከጀርባ የሚሰሩት ግን ሚዲያ ላይ የሚሰሩት አክቲቪዝም ዘመነ ካሴን በቂጡ ቁጭ ለማድረግ ነው። ስለሚቀር በባህል በሀብት ጭምር ምናምን እየተቀላቀለበት ነው ዘመነ ካሴ ወደፊት እንዳይመጣ የሚሰሩት። ከዛው ከሱ አካባቢ
አማራው አብዛኛው አልገባውም። ዘመነ ካሴን ይሳደባል። እነሱ በሚሰሩት አክቲቪዝም ዘመነ ካሴ አይመራንም ይላል። አምን በቃ ሱማን መምራት አይችልም። በማን ነው እዚህ ይሄ ሁሉ የተባለው? እዚህ ሚዲያ ላይ በሚሰራ አክቲቪዝም ነው። በእነዚህ ቃሽሞች የራሳቸውን ሰው ለመጣል በዚህ ልክ እንዴ! እና ቁማ ትቅርላችሁ። እድለኛ ናት አልኳችሁ። በቃ ቀንታችሁ ነው። እድለኛ ናት ልጁን ስላገኘች። እሱም እድለኛ ነው። በጣም ጨዋ ያሳደጋት ናት። በጣም ጨዋ ያሳደጋት ስማርት የምታረገውን የምታወራውን ምናምን የምታቅልጅ ይቻት መንፈስ ተዝናንተሽ አብረሽ ተጫውተሽ ከነሱ ጋር እንደገና ዞር ብለሽ ኖር አይደለም እንዴ? የጓደኛሽ ሚስጥር ጓደኝነት እኮ ብዙ ነገር ይሸከማል እኮ። ጓደኝነት ማለት እኮ ቀላል አይደለም። በቃ የልብ ጓደኞች ነበሩ። በጣም የምወዳቸው ምናምን ብዙ ነገር በቃ ብዙ ዋጋ የከፈሉልኝ፣ ብዙ ዋጋ የከፈልኩላችሁ። ከእህት በላይ ነው ጓደኝነት እንዴ። እሷ እኮ አንቺን ሚት ብትላከበረች ጓደኛዬ ስላለች እንጂ እሱ ጋር ያገናኘች አንቺን ዞር ብላ የሚዝናኑበት ቢች ዳር ሄደው ሆቴላቸውን ይዘው ብትን እያሉ ማንንም ምናምን እንትን ሳታሳይ ወደ መጣበት ተዝናንታ ከባሏ ጋር የፈለገችው ነገር አድርጋ እንትን ማለት ትችላለች። መላክ ግን አከበረች። የሀገሬ ልጅ፣ የወንዜ ልጅ፣ እህቴ፣ ሚስጥረኛዬ ምናምን ብላ የምታረገውን ነገር በሙሉ አሳይች። ጓደኛዋን አስተዋወቀች። ፎቶ ተነሳችሁ አውጥተሽ ሚዲያ ላይ። እኔ እንደውም ፐብሊክ ማድረግ ነበረባት። በእንደነዚህ አይነት ቆሻሾች የተለየ ነገር ያለ ይመስል እንትን ከሚል ፐብሊክ ከመጀመሪያውም ቲጂ ነበረች ማድረግ የነበረባት።